ጥሩ ገቢ አለኝ። አሚን እንግዲህ ሎስ አንጀለስ ውስጥ ግቢያችን 8000 ሜትር ካሬ ነው። የእናንተ ብቻ የግቢ ያንተ ግቢ 8000 ሜትር ካሬ፣ ቤቱ 2000 ሜትር ካሬ ነው። ያን ሰው ሁሉ የህይወት መጨረሻ ብሎ ሲያስበው ሀብታም ሆኖ ህይወት ተሳክቶ ነው አይደል? አረኩት። ግን ያንንም ህይወት ሄጄበት አዲስ የምማረው ነገር የለም። ስራው ትንሽ ይለያያል እንጂ ያው አንድ ስራ ነው። እዚህ ስመጣ ግን ሌላ በቃ እንዴት ነው አድቨንቸር አየሁ አልኩ። ደስ የሚል በቃ ኤክሳይት የሚያደርግ ነገር። እኔ የትም ቦታ ሄጄ ሰርቼ መኖር ያቅተኛል ብዬ አላስብም። ታክሲ በነዳኔ ጉዳይ አይደለም። አሜሪካን ሀገር ስገባ የመጀመሪያ ስራዬ ሲኔማ ቤት ቲኬት ቆራጭ ነበርኩኝ። ከዛ ቀጥሎ ተሻሽዬ ጥበቃ ስራ ነበረኝ ሆስፒታል ውስጥ። ያው ዩኒፎርም ያለብሰዋል፣ ዱላ ይሰጡሃል፣ ሬዲዮ ይሰጥሃል፣ ጥበቃ ነው። ገብቶሃል? አሁንም ቢሆን ታክሲ በነዳ ስሜት አይሰጠኝም። ምንም በቃ ስራ ክቡር ነው፣ ችግር የለውም። ስለዚህ እኔ የምፈልገው የህይወትም ስሜት የሚሰጠኝ ነገር ገንዘብ አይደለም። ገንዘብ ቢሆን እዚህ ሀገር አልመጣም። ብዙ ሰው ይሳሳትና ለገንዘብ ይገዛል። እኔ ለገንዘብ ተገዝቼ አላውቅም። ማድረግ የምፈልገውን አደርጋለሁ። መኖር አያቅተኝም። የእንትን ፍላጎት አይቼውም አልፌዋለሁ። ትልቅ ቤት፣ ቆንጆ መኪና ወይ አርት፣ የቅንጦት ነገር የምገዛው ነገር የለኝም። እኔ ወጪ የለኝም። ምግብም ብዙ ወጪ አላወጣም። ልጆቹ ደግሞ በሙሉ አድገው እንትን ብለዋል። ዞሮ የኢትዮጵያ መምጣቱ ገንዘብ እዚህም ልሰራ እንደምችል አውቃለሁ። ግን አዲስ ህይወት ነው፣ አዲስ ኤክስፒሪየንስ ነው፣ አዲስ እውቀት ነው፣ አዲስ ማደግ ነው፣ አዲስ አድቨንቸር ነው። በቃ እንጂ ይሄ ዝርዝር እዚህ መጥቼ ገንዘብ ብሰራ ይሄን ብሰራ ነው መምጣት ወስኛለሁ። ከዛ በኋላ እዚህ መጥቼ መኖር የምችልበትን ነገር መፍጠር ያቀተ